የፍርሃት መነሻ ስነ ልቦናዊ ፍርሃት ከእውነተኛ አደጋ የሚመጣ አይደለም። ፍርሃት የተለያየ ቅርጽ አለው። ጭንቀት፣ ስጋት፣ ሽብርና የመሳሰሉት። የዚህ አይነቱ ፍርሃት መንስኤ ሊሆን የሚችል ነገር እንጂ አሁን የሆነ ነገር አይደለም። እናንተ አሁንና እዚህ ናችሁ። ይሁንና አእምሯችሁ ግን ወደፊት ላይ ነው። የስጋት ክፍተት በዚህ መካከል ይፈጠራል። በአእምሮ ከተመራችሁና አሁናዊ ኃይልን መጠቀም ካቃታችሁ የስጋት ክፍተቱ ሁልጊዜ አብሯችሁ ይኖራል። ማስታወስ ያለባችሁ ይህንን ነው። መቋቋም የምትችሉት አሁናዊ ቅጽበትን ብቻ ነው። አእምሮ የሚፈጥረውን ወደፊት መቋቋምና መቆጣጠር አትችሉም። አእምሮን መለያችሁ እስካደረጋችሁ ድረስ ህይወታችሁን የሚመራው ኢጎ ነው። ኢጎ ደግሞ ዘወትር በፍርሃት ይኖራል። ስሜቶች ሰውነታችን ለአእምሮ የሚሰጠው ምላሽ እንደሆኑ አስታውሱ። ኢጎ ዘወትር ለሰውነት የሚያስተላልፈው መልእክት አደጋ ላይ ነኝ የሚል ስለሆነ ፍርሃት በዚህ መልእክት ይፈጠራል። ፍርሃት የተለያየ መንስኤ አለው። ኪሳራን፣ ውድቀትንና ጉዳትን እንፈራለን። ዋናው ፍርሃት ግን ሞትን መፍራት ነው። ኢጎ ሁልጊዜ በሞት አፋፍ ላይ መሆኑ ይሰማዋል። የሞት ፍራቻ መላው ህይወታችሁን ያሰገዋል፣ ያናገዋል። ለምሳሌ የራሳችሁ ሀሳብ ትክክል እንደሆነ ሌሎችን በግዴታ ለማሳመን የምትታገሉት በዚሁ የሞት ፍራቻ የተነሳ ነው። ኢጎ ስህተትን ይፈራል፣ ምክንያቱም ለኢጎ ስህተት ማለት ሞት ነውና። የበርካታ ጦርነቶችና የትዳር መፍረስ መንስኤው ይኸው ነው። ከአእምሮ ማንነታችሁ ስትላቀቁ ግን ትክክል ትሆናላችሁ። ስህተት በእውነተኛ ማንነታችሁ ላይ የሚያስከትለው ለውጥ እንደሌለ ትረዳላችሁ። የግድ እኔ ብቻ ትክክል ልሁን የሚል ግትርነት አይኖርም፣ ምክንያቱም ከአእምሮ በመላቀቅ እውነተኛ ማንነታችሁን ሆናችሁ እየኖራችሁ ነውና። በውስጣችሁ የመከላከል ስሜት ካለ ያንን ተመልከቱ። ምን መከላከል ትፈልጋላችሁ? ሐሰተኛ ማንነታችሁን፣ የአእምሮ ምስላችሁን ወይም ደግሞ የፈጠራ ሰውነታችሁን? ይህንን የመሰለ ስሜት እንደ ምስክር ቆማችሁ መመልከት ስትችሉ የግትርነት ስሜቱ ይወገዳል። ሙግትና ግትርነት ለየትኛውም ግንኙነት አደጋ ናቸው። በሌሎች ላይ ኃይል የመሆን ፍላጎት የተደበቀ ፍርሃት መሆኑን አስተውሉ። እውነተኛ ኃይልን አሁን ከውስጣችሁ ማግኘት ትችላላችሁ። አእምሮ ሁልጊዜ አሁንን ይሸሻል። ይህ ማለት ደግሞ ማንነታችሁ አእምሮ እስከሆነ ድረስ መሰቃየት ትቀጥላላችሁ። አሁናዊነትን በመቀበል ስቃይና ችግራችሁን ማስወገድ እንዲሁም ከሐሰተኛው አእምሮ ነፃ መውጣት ትችላላችሁ። ራሳችሁንና ሌሎችን ማሰቃየት ለማቆም ተጨማሪ ጊዜ መፍጠር አቁሙ። ጊዜ መፍጠርን እንዴት ማቆም ይቻላል? ያላችሁ ብቸኛው ነገር አሁናዊ ቅጽበት መሆኑን ተገንዘቡ። አሁናዊነትን የህይወታችሁ ዋና ዓላማ አድርጉት። አሁን ላይ በመኖር ሙሉ ትኩረታችሁን እዚህ ላይ አድርጉ። አስፈላጊ ሲሆን ብቻ ያለፈውና የወደፊቱን ጊዜ ማማተር ትችላላችሁ። ሁልጊዜ ግን ለአሁናዊ ቅጽበት ብቻ አውበሉ። የሐሰተኛው ጊዜ ማብቂያ ዋናው ቁልፉ ይሄ ነው። ጊዜ የሚባለውን የተሳሳተ ምናባዊ ቅዠት አስወግዱ። ጊዜን ከአእምሯችሁ አውጡት። የዚያኔ አእምሮ ያለ ፍላጎታችሁ ምንም ሊያደርግ አይችልም። ማንነታችሁ በአእምሮ ስያሜ ላይ የተመሰረተ ከሆነ በጊዜ ውስጥ ትሰራላችሁ። የሚመጣን ነገር በመጠበቅ ሐሳብ ውስጥ በግዴታ ትኖራላችሁ። ይህ ደግሞ ባለፈውና በወደፊቱ ጊዜ ተጠምዳችሁ አሁናዊ ቅጽበትን እንዳታዩ ያደርጋችኋል፣ ይጋርዳችኋል። ወደፊት የሚመጣን መልካም ነገር መጠበቅ በራሱ ምናባዊ ቅዠት ነው። በፊትና ወደፊት ላይ የተወሰነ ትኩረት ካላችሁ አሁናዊነት ያመልጣችኋል። አሁናዊ ቅጽበት የህይወታችሁ ዋናው ብቸኛ እውነታው ነው። አሁናዊነት እጅግ ውድ የሚሆንበት ምክንያቶች እነዚህ ናቸው። አንደኛ፣ አሁን ያላችሁ ብቸኛው ቅጽበት መሆኑ ነው። ህይወትን አሁን ናት። ህይወት አሁናዊ ያልሆነችበት ጊዜ የለም፣ አይኖርምም። ሁለተኛ ደግሞ አሁን ከአእምሮ ውስንነት ባሻገር የሚያደርሳችሁና ከእውነተኛ የፍጥረት ግዛት ጋር የሚያገናኛችሁ ቅጽበት ነው። ከአሁን ውጭ ያደረጋችሁት፣ ያሰባችሁት ወይም ደግሞ ስሜት የተሰማችሁ ጊዜ አለ? ከአሁን ውጭ መኖር ያለ ይመስላችኋል? ባለፈው ጊዜ የሆነ ምንም ነገር የለም። ሁሉም ነገር አሁን ይሆናል። ወደፊት የሚሆን ነገርም የለም። ነገር ሁሉ አሁን ይሆናል። ብዙዎቻችሁ ህይወት የምትሉት ገለጻ የህይወት ውጥንቅጥ ማለት ነው። ይህ የህይወት ችግር ደግሞ የስነ ልቦና ጊዜ በፊትና ወደፊት የሚባለው ነው። በህይወት ውስጥ ውጥንቅጥ ውስጥ ካላችሁ ባለፈው የሆነን ነገር አለመቀበል የሙጥኝ ብላችኋል ማለት ነው። አሁን ላይ የሚሆነውን በመተው ተስፋን ብቸኛ መጠጊያችሁ ያደርጋችኋል። ወደፊት የሚመጣን ነገር መጠበቅ አሁናዊ ቅጽበትን አለመቀበል ሲሆን በዚህም ሀዘንተኛ ትሆናላችሁ። የህይወት ችግሮቻችሁን ለአንድ አፍታ በመርሳት ሙሉ ትኩረታችሁን ህይወታችሁ ላይ አድርጉ። የህይወት ውጣ ውረዶች አእምሮ ሰራሽ ኮተት ሲሆኑ ህይወታችሁ ግን የእውነት ናት።
በችግሮች የተሞላችሁ ስትሆኑ አዲስ ነገር ለመቀበል የሚያስችል ስፍራ በውስጣችሁ አይኖርም። በቻላችሁ መጠን በቂ ስፍራ ፍጠሩ። በህይወት ችግሮቻችሁ ስር ህይወታችሁን የምታገኙበት ቦታ እርሱ ነውና የስሜት ህዋሳታችሁ ሙሉ በሙሉ ተጠቀሙ። ዙሪያችሁን ተመልከቱ። ቀለም፣ ቅርጽና አካላትን ሳትገመግሙ በጥሞና እዩ። ድምፆችንና ጸጥታን አድምጡ። አእምሮ ሳያውቀው ችግር ይወዳል። ችግር የሚፈጥረው አእምሮ ሙሉ በሙሉ የህይወት ክስተት ላይ ሲያተኩር ነው። የዚያኔ የህይወት ክስተቱ የህይወታችሁ አካልና ማንነታችሁ ይሆናል። በዚህም እውነተኛ ማንነታችሁና ፍጥረትን ታጣላችሁ። አሁን ማድረግ ከምትችሉት ነገር አንድ ነገር ይልቅ ወደፊት ሊደረጉ በሚችሉ በርካታ ነገሮች ላይ ታተኩራላችሁ። ችግር ስትፈጥሩ ስቃይና ህመም ትፈጥራላችሁ። ቀላል ምርጫ አላችሁ። ምንም ቢከሰት በራሴ ላይ ችግርና መከራ አልፈጥርም በሉ። ይህንን ቀላል ውሳኔ የምትወስኑት በእርግጥ መከራና ችግር ሲበቃችሁ ነው። ራሳችሁን ጠይቁ። የምሰራው ስራ ያስደስታል? በስራችሁ ውስጥ ደስተኛ ካልሆናችሁ የቀድሞ ጊዜ ተደራራቢ ችግር አሁናዊ ቅጽበትን እንዳታዩ ጋርዷችኋል ማለት ነው። ስራችሁ ቀላልና አስደሳች ካልሆነ አሰራራችሁን ቀይሩ። ስራችሁን በሚመለከት እንዴት የሚለው ምን ከሚለው ይበልጣል። ለስራችሁ አሰራር እንጂ ለውጤቱ አትጨነቁ። አሁን የሚያመጣውን ነገር ለምነቱ ተቀበሉ። ፈጽሞ አትቃወሙ። ትጨነቃላችሁ? ወደፊት ስለሚሆን ነገር ታስባላችሁ? ጭንቀት የሚፈጠረው እዚህ ሁናችሁ እዛ ለመሆን ከመፈለግ ወይም ደግሞ አሁን ላይ የኖራችሁ ወደፊት ላይ መኖርን ስትመኙ ነው። ይህ የሁለት ጽንፍ ተቃርኖ ውስጣችሁን ይሰነጥቀዋል። ያለፈው ጊዜ ትኩረታችሁን ይይዘዋል። ስላለፈው ጊዜ በበጎም ይሁን በክፉ ደጋግማችሁ ታስባላችሁ። የጥፋተኝነት፣ የጸጸት፣ የተጎጂነት ስሜት አለባችሁ። ይህ ከተሰማችሁ ሐሰተኛ ማንነታችሁን የሙጥኝ ከማለታችሁ በተጨማሪ እርጅናችሁንም እያፈጠናችሁ ነው። ያለፈ ጊዜ ሁኔታ ላይ የሙጥኝ ማለት መውጫ የሌለው ጥልቅ ጉድጓድ ውስጥ እንደ መግባት ነው። ያለፈን ጊዜ ለመረዳት ወይም ደግሞ ካለፈው ነገር ነፃ ለመውጣት በተጨማሪ ጊዜ እንደማያስፈልጋችሁ ይሰማችኋል። ይህ ማለት ከበፊቱ ጊዜ ወይም ደግሞ ክስተት ነፃ የምትወጡበት ወደፊት መሆኑን ካመናችሁ ይህንን አስታውሱ። በርካታ ጊዜ ማከማቸት ነፃ ያወጣችሁም። የፈለጋችሁትን ነገር የምታገኙበት የስኬት ውደት እንዳለ ሁሉ ያንን የምታጡበትና ለአዲስ ነገር ስፍራ የምትዘጋጁበት የውድቀት ውደትም አለ። አንድን ነገር የሙጥኝ ካላችሁና ላለመቀበል እምቢተኛ ከሆናችሁ የህይወትን ሂደት ትቃረናላችሁ፣ ለስቃይም ትዳረጋላችሁ። አዲስ ነገር ይመጣ ዘንድ አሮጌው መወገድ ይኖርበታል። አንዱ ውደት ያለ ሌላው መኖር አይችልም። የዝቅታ ውደት ለመንፈሳዊ መነቃቃት ጠቃሚ ነው። ውድቀት ሲሰማችሁ የመንፈሳዊ ስፍረትን ጥልቀት ማስተዋል ትጀምራላችሁ። በእያንዳንዱ ስኬት ውስጥ የተደበቀ ውድቀት አለ። በውድቀት ውስጥም ስኬት። በዚህ ዓለም እያንዳንዱ ፍጡር ቢዘገይም ይወድቃል። የትኛውም ስኬት በመጨረሻ ባዶ ይሆናል። ሁሉም ፍጡር ኃላፊ ወይም ጊዜያዊ ነው። ነገሮችን የራሳችሁ ማድረግና ለራሳችሁ ደስታ መፍጠር ትችላላችሁ። ይሁንና እነዚያ ነገሮች መለያችሁ ወይም ደግሞ ማንነታችሁ መሆን የለባቸውም። ነገሮች ህይወታችሁ ሳይሆኑ የህይወታችሁ ሁነቶች ወይም ችግሮች መሆናቸውን አስታውሱ። ውደቶች ከሰዓታት እስከ ዓመታት የሚደርስ ቆይታ ይኖራቸዋል። በረጃጅም ውደት መካከል አጫጭር ውደቶች ሊኖሩ ይችላሉ። ጥሩ የሚባል ነገር ሊያስደስታችሁ ይችላል። ይሁንና ያ ነገር ማንነታችሁ አይደለም። የትኛውም ነገር በሻጋታና በዝገት ተበልቶ ይጠፋል። ትናንት ጥሩ ያላችሁትን ነገር ነገ መጥፎ ይሆናል። የትናንት ደስታ ዛሬ ሐዘን ሊሆን ይችላል። በነገሮች ላይ ጥገኛ መሆናችሁን ስታስወግዱ የፈለጋችሁት ነገር በሙሉ ያለ ድካም ወደ እናንተ ይመጣል። ይሁንና ሁሉም ነገር ጊዜያዊ መሆኑን አስተውሉ። የህይወት ውደት ይመጣል፣ ይሄዳል። ውስጣዊ ጥገኝነታችሁ ከተወገደ ግን በነገሮች መጥፋትና ማለፍ አትሸበሩም።